ሰላም ጤና ይስጥልን። በዚህ ሰዓት የተለያዩ ወሳኝና ጠቃሚ መረጃዎችን ይዘንላችሁ ቀርበናል። በሀገራችን የቤትን ዋጋ ንረትን ያባብሳል በሚል ትችት ሲቀርብበት የነበረው አወዛጋቢ አዋጅ መጽደቁ ተሰምቷል። ሌላው ደግሞ የወረዳ አመራሮች እንዲሁም የተለያዩ አካላት የተሳተፉበት ለወጣቶች የስራ ዕድል ፈጠራ በሚል የተበራከቱ የመንገድ ላይ ኬላዎች አሳሳቢ መሆናቸው ተገለጸ። በሌላ ዜና ደግሞ በምንዛሬ ተመለውጥ ምክንያት የኢትዮጵያ የዕዳ ክፍያ ጫና እንደጨመረ ተገልጿል። በመጨረሻም በአዲስ አበባ ውስጥ የንብረት ዋጋ ሲቀንስ የምግብ ግብዓት ዕቃዎችም ጨምረዋል ተባለ። የመረጃ ምንጮቻችን ካፒታል፣ ሸገር ኤፍኤም እንዲሁም ዋዜማ ሬዲዮ እና ሌሎችን የውስጥ መረጃዎችን በመጠቀም ሙሉ መረጃውን እንደሚከተለው አቅርበናል። አብራችሁን ቆዩ። ጤና ይስጥልን። ወደ ቀዳሚው ዝርዝር መረጃ መራን። በምንዛሬ ተመለውጥ ምክንያት የኢትዮጵያ የዕዳ ክፍያ ጫና እንደሚጨምር ተገለጸ። ኢትዮጵያም ከ3.5 ቢሊዮን ዶላር በላይ የዕዳ እፎይታ እንድታገኝ የሚያስችላትን የዕዳ ሽግሽግ ድርድር በቅርቡ ካጠናቀቀች በኋላ በሚቀጥለው በጀት ዓመት የሚጀምረው የዕዳ ክፍያ ግን አዲስ ፈተና ይዞ እንደሚመጣ የገንዘብ ሚኒስትር አቶ አህመድ ሽዴ አስታወቁ። ሚኒስትሩ ትናንት ለሕዝብ ተወካዮች ምክር ቤት እንደገለጹት ምንም እንኳን ዕዳው በዶላር መጠን ቢቀንስም በምንዛሬ ተመለውጥ ምክንያት በብር የሚከፈለው መጠን በከፍተኛ ሁኔታ ይጨምራል ብለዋል። አቶ አህመድ ሽዴም አክለውም ባለፉት 2 ዓመታት ሲካሄድ የነበረው የሁለትዮሽ ብድሮች ድርድር መጠናቀቁን ተከትሎም ኢትዮጵያ በሚቀጥለው ዓመት የዕዳ ክፍያ መፈጸም ትጀምራለች። እነዚህ ክፍያዎችም መንግስት ላለፉት 15 ዓመታት ሲበደር የቆየው ብድር አካል እንደሆነም ጠቁመዋል። ወደ ሌላኛው የዕለቱ መረጃ ስናመራ በሀገር ውስጥ ያለው የቤት ዋጋ ንረት ያባብሳል በሚል ትችት ሲቀርብበት የነበረው አዋጅ መጽደቁን የተሰማው የቤት ንረትን ያባብሳል በሚል ትችት ሲቀርብበት የነበረው የውጭ ሀገር ዜጎች የመኖሪያ ቤት ባለቤትነት የሚሆኑበትን አግባብን ለመደንገግ የወጣው አዋጅ በትናንትናው ዕለት መጽደቁን የተሰማው አዋጁ አንድ የውጭ ሀገር ዜጋ 150 ሺህ የአሜሪካን ዶላር ካለው የመኖሪያ ቤት የመግዛት አሊያም የመገንባት መብት ይሰጣልም ነው የተባለው። የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ እስካሁን ከተመሩልኝ አዋጆች ከወር ባነሰ ጊዜ ውስጥ ያጠናቀቁትም አዋጅ ነው ሲል ገልጿል። በዚህ አዋጅ መሰረትም የውጭ ሀገር ዜጎች በኢትዮጵያ በየትኛውም ክልል እና ከተማ አንድ የመኖሪያ ቤት መግዛት አሊያም መገንባት ይችላሉ። ረቂቅ አዋጁ እንዲጸድቅ ለምክር ቤቱ በቀረበበት ወቅትም የምክር ቤት አባላቱ ፈቲ ማህዲ አዋጁ የተሰናዳበት ወቅት ትክክለኛ ጊዜ እንደሆነ ጠቁመው አዋጁ መጽደቅም ለሀገሪቱ ዘርፈ ብዙ ጠቀሜታ እንደሚኖረውም ነው የተናገሩት። አዲስ አበባ ላይ ያለውን የቤት ዋጋ እናውቃለን ያሉት የምክር ቤት አባላቱ አሁን ደግሞ የውጭ ሀገር ዜጎች ሲጨመሩበት የበለጠ ዋጋውን እንዳያንረው ስጋት እንዳላቸውም ነው ያስረዱት። ዶክተር አወቀ አምዛይ የተባሉ ሌላው የምክር ቤት አባል በበኩላቸው አዋጁን ከመርህ አንጻር እንደሚደግፉ ተናግረው የውጭ ዜጋ ቤት የመግዛት ፍላጎትን ለምን በአንድ ቤት ብቻ መገደብ አስፈለገ ሲሉም ጠይቋል። የጥያቄያቸውን መነሻ ያብራሩት ዶክተር አወቀም ለምሳሌ ቤት ገዢው አንዲት ኢትዮጵያዊትን ቢያገባና በተወሰነ ጊዜ ልዩነትን ቢለያዩ ንብረቱንስ እንዴት ነው የሚከፋፈሉት ሲሉም ጠይቀዋል። አበባው ደሳለው የተባሉ ሌላው የምክር ቤት አባል ደግሞ ከሕገ መንግስቱ ጋር ይቃረን የነበረው የአዋጅ ክፍል መሻሻሉን መልካም መሆኑንም ተናግረው የሀገራችንን ዜጎች የነፍስ ወከፍ ገቢ አላሻሻልንም፣ በዓለም አቀፍ ደረጃም ተወዳዳሪ አላደረግንም ብለዋል። በተለይ በአዲስ አበባና አካባቢው ዜጎች የመኖሪያ ቤት ተጠቃሚ መሆን አላስቻልንም ያሉት የምክር ቤት አባሉ እንደዚህ አይነት ውስን አቅም ባለበት ሁኔታ የውጭ ሀገር ዜጎች በብዛት መጥተው ያሉትን መኖሪያ ቤቶች የሚገዙና የሚገነቡ ከሆነ ኢትዮጵያውያን የቤት ተጠቃሚ የማይሆኑበት ሁኔታ እንዳይፈጠር ስጋት አለኝም ብለዋል።
የውጭ ሀገር ዜጎች በብዛት በሚገቡ ወቅትም ከፍተኛ የመግዛት አቅም ስላላቸው የግብዓቶች ዋጋ በእነዚህ አካላት እንዳይወሰንና የኑሮ ውድነቱ እንዳይባባስ ስጋት እንዳላቸውም ተናግረው ልክ በሌሎች የአፍሪካ ሀገራት ዜጎች በሀገራቸው ሀብት ተጠቃሚ ሳይሆኑ ሲቀር የስርዓት አልበኝነት ሊስፋፋ እንደቻለ ሁሉ በእኛም ሀገር ይህን እንዳይሆን ስጋት ስላለኝ አዋጁን ለመደገፍ እቸገራለሁም ብለዋል። ለቀረቡ ጥያቄዎችም ምላሽ የሰጡት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር እሸቱ ተመስገን ይህ አዋጅ ከተመራላቸው ወር እንደማይሞላውም ተናግረው በዚህ 4 ዓመት ቆይታዬ እንደዚህ ዓመት ብዙ አዋጅ በፍጥነትም በብዛትም ያጸደቅንበት ጊዜ የለም ብለዋል። በአዋጁ ላይ በቂ ውይይት መደረጉን የተናገሩት ምክትል ሰብሳቢው ከሁሉም አዋጆች ግን ይህ አዋጅ በፍጥነት ተዘጋጅቷል ሲሉም ተናግረዋል። ምክትል ሰብሳቢው አዋጁ የውጭ ዜጎች አንድ ቤት ምናልባት እስከ ባለ 1 ፎቅ እንዲገነቡ ነው እንጂ ከዚያ በላይ እንዲገነቡ አዋጁ እንደማይፈቅድም ተናግረው ይህ መሆን ደግሞ ለአገሪቱ የውጭ ምንዛሬና የስራ ዕድል ይፈጥራል ሲሉም አስረድተዋል። የሊዝ መብትን በተመለከተ ለቀረበው ጥያቄም ምክትል ሰብሳቢው በሰጡት ምላሽ የውርስ ሕጉ ልክ ለኢትዮጵያውያን እንደሚሰራው ሁሉ ለውጭ ዜጎችም ይሰራል ብለዋል። የኢትዮጵያውያንን ዕድል ይገፋል የሚለው ስጋት አግባብነት እንደሌለው የተናገሩት ምክትል ሰብሳቢው እንዲያውም አዋጁ ገዢ ላጡ ሪል ስቴት አልሚዎች የገበያ ዕድል ነው የሚፈጥረውም ሲሉም መልሰዋል። የቋሚ ኮሚቴው ዋና ሰብሳቢ መሐመድ አብዶም አዋጁ ለተለዋዋጭ መሆን የሚችል ስለሆነም የሚቀርቡ የቤት ፍላጎቶችን አይተን እንደየአስፈላጊነቱም የቤት መጠንን ከፍ ማድረግ ያስችለናንም ብለዋል። አዋጁ የዋጋ ንረቱን የሚያባብስ ሳይሆን የሚጠቅም እንደሆነም ተናግረው አዋጁ ከውጭ ለሚመጣ ገንዘብ በር ከፋች ስለሆነም እንዲጸድቅ ጠይቀዋል። ምክር ቤቱም አዋጁን በአብላጫ ድምፅ አጽድቆታል። ሌላው ደግሞ በኢትዮጵያ ውስጥ በተለያዩ ክልሎች በበርካታ አካባቢዎች በተለያዩ የወረዳ አስተዳደሮች ለወጣቶች የስራ ዕድል ለመፍጠር በሚል ያቋቋማቸው ህገወጥ ኬላዎች ችግር ሆነው እንደቀጠሉ ጉምሩክ ኮሚሽን ለህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረበው ሪፖርት ገልጧል። ኮሚሽኑ በቅርቡ በተደረገ ጥናት በተለያዩ ክልሎች 237 ህገወጥ ኬላዎች መኖራቸው ተረጋግጧልም ነው ያለው። ኬላዎችን ዘርግተው ግብር የሚሰበስቡበት የወረዳ አስተዳደሮች፣ የክልል ፖሊሶችና ሚኒሻዎች ናቸውም ተብሏል። ኬላዎቹ በአብዛኛው የሀገር አቋራጭ ጨምሮ በሀገር ውስጥ የንግድ እንቅስቃሴ ላይም አሉታዊ ተጽዕኖ ማሳደራቸውንም ኮሚሽኑ ተናግሯል። ችግሩ በ2018 በጀት ዓመትም ይቀረፋል የሚል እምነት እንዳለውም ኮሚሽኑ ገልጿል። ሌላኛው መረጃችን በአዲስ አበባ ውስጥ የንብረት ዋጋ ከዕለት ወደ ዕለት እየቀነሰ ነው ተብሏል። በአዲስ አበባ ውስጥ እንግዲህ እጅግ በርካታ የሚባሉ ሪል ስቴት አልሚዎች እንዳሉ ይታወቃል። ይሁን እንጂ ገዥ የሚባል ጠፍቷል ተብሏል። ዋጋም እየቀነሱ መሆኑን የተደመጠው እንግዲህ 100% ያለቁ እንዲሁም በጅምር የበርካቶች የሪል ስቴት ማስታወቂያ በተለያዩ ሚዲያዎች ይታያሉ። ይሁን እንጂ አሁን ምንም አይነት አፓርትመንት ገዥ ሸማች የለም ይላሉ በርካቶች። ታዲያ ሌሎች በቪላ እንዲሁም በፎቅና በተለያዩ ደረጃ ያሉ በአዲስ አበባ ውስጥ የሚገኙ ቤቶችም ታላቅ ዋጋ ቅናሽ አሳይተው በዚህ ሳምንት ተስተውለዋል። በአንጻሩ ደግሞ በአዲስ አበባ ውስጥ የምግብ እህሎች እጅግ በርካቶቹ የማይገባና ታላቅ ዋጋ ጭማሪ እንደታየባቸውም አይተናል። እንደ ዘይት እንዲሁም ምስርና የተለያዩ የኪችን ቤት ግብዓቶች ዋጋ እጅግ በጣም ጨምሯል። እንግዲህ ካሉት ገበያዎች አሁን ጤፍ ውጭ ሁሉም በርካታ የሚባሉ የዋጋ ጭማሪ ያሳዩ ሲሆን እንደ ምስርም እስከ 320 ብር እየተሸጠ እንደሆነና ሽንኩርትም በአትክልት ተራዎች እስከ 80 ብር በኪሎግራም እየተሸጠ ነው። ስለዚህ በአዲስ አበባ ውስጥ በተለያዩ አካባቢ እንግዲህ ዞር ብለን ባየናቸው ገበያዎች በርካቶቹ የቤት ግብዓት የጨመሩ ሲሆን እንዲሁም የግንባታ የፊኒሽንግ እቃዎች፣ አገልግሎቶች ሁሉም የጨመሩ ሲሆን የቤቶች ዋጋ መቀነሳቸው ምን ይሆን የሚለውን ለእናንተ ትተነዋል። አብራችን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ